ይሄ ነገር ስለ ቁርአን ነው። ይሄ ነገር ስለዛ ጥያቄ ነው ዛሬም ድረስ በህይወት ስላለው በእኛ መሃል። ይሄ ነገር ስለነዛ ቃላቶች ነው። ይሄንን በመስማታቸው መሬት ሰማይና ተራራ ልባቸው የሚሰነጠቀው። ይሄ ነገር ስለ 1/3ኛው ቁርአን ስለ ሱረቱል ኢኽላስ ነው። ቁል ሁወላሁ አሐድ አላሁ ሰመድ። ቁርአን ውስጥ ካሉ ሱራዎች ውስጥ በጣም ታዋቂው ከሁሉም በላይ ማስታወስ የምንችለው ሱረቱል ኢኽላስ። ነገር ግን የሚያሳዝነው ከኛ ውስጥ አብዛኞቻችን ሰላትን ባጭሩ ለመጨረስ የምንፈልግበት ማቋረጫ መንገድ ብቻ አድርገነዋል። እማዬ አርፍደናል እኮ ቶሎ በይ እንጂ እንሂድ። 2 ደቂቃ ብቻ ስጠኝ ልጄ፣ ሰላት ልስገድ። ቁል ሁወላሁ አሐድን ነው የምቀራው ሰላት ውስጥ። ባቡር ውስጥ ትሰግጃለሽ። የሰሐባዎችን ህይወት በምናይ ጊዜ ግን ሱረቱል ኢኽላስን ይህንን አክል ይወዱት ነበር፣ ይህንን አክል ወደ ህይወታቸው አስገብተው ነበረ። ቢላል ረዲየላሁ አንሁን በገመድ እየጎተቱ ደረቱ ላይ የጋለ ድንጋይን በሚያስቀምጡበት ጊዜ ያን ጊዜ እሱ እንዲህ ይል ነበር፣ አሐዱን አሐድ አሐዱን አሐድ። ተናገር፣ አሁንም ነብይህን አምነህ ትከተላለህ። ተናገር፣ አሐዱን አሐድ አሐዱን አሐድ። ጥራ እስቲ አንጌታህን። ልክኛ እንደምናውቀው የቁርአን ሱራዎች ስም ከነሱ ውስጥ በምንጠቀምባቸው ቃላቶች ስም ነው የተሰየመው። ልክ እንደ ሱረቱል ፊል፣ ሱረቱል ካፊሩን፣ ሱረቱል ማዑን። ነገር ግን በዚህ ቁርአን ውስጥ እስከ መጨረሻው እናንተ ምንም ኢኽላስ የሚል ቃላትን አታገኙ። እንደዛም ሆኖ ግን የዚህ ቁርአን ሱራ ሱረቱል ኢኽላስ ተባለ በዚህ መልኩ ማለት ነው። ምክንያቱም ይህንን ሱራ የሰው ልጅ ሲረዳ ከሁሉም አይነት ሽርክ ነፃ ይሆናል ማለት ነው። ባባ እኔ ሊገባኝ ያልቻለው ከሁሉም ቁርአን እቺ ሱራ ስሟ ለምንድን ነው የተለየችው? ምክንያቱም ሽርክ የተባለውን ሁሉ አቃጥላ አመድ ስለምታደርግ ነው ስሟ እንደዚህ ሆነው። በሷ ውስጥ ላይ የተከተበው ማለት አንባቢውንም ቃሪውንም ንጹህ ታደርገዋለች፣ ታነጻዋለች። አሁን ገና ነው የገባኝ። ዑለማዎች እንደሚሉት ከ8 አይነት ኩፍሮች ትጠብቀናለች እቺ ሱራ ነው ያሉት። አቡበከር ረዲየላሁ እንዳሉት ሱረቱል ኢኽላስ ማለት ያቺ እንቁ ናት። በሙሉ ህይወትህ ላይ አላሁ ተዓላን በኢኽላስ የምትገዛው ከሆነ ያቺ መገዛት ላንተ ለአኺራህ በቂ ነው። ምንድነው ከሱረቱል ኢኽላስ ከወረደበት ጀርባ ያለው ሚስጥር? ይሄ ሱራ ምን አይነት ነገር ነው ስለኛ ሊያስተምረን የፈለገው? በቀላሉ ይህን ነገር ለማወቅ ምናልባትም አውቀንም ሆነ ሳናውቅ ሽርክ ውስጥ ገብተናል ይሆን እንዴ? ከሁሉም በላይ አስፈላጊው ከ1400 ዓመት በፊት የወረደችው እች ሱራ ከኛ ህይወት ጋር አሁን ምን ያገናኛታል? የሁሉንም ጥያቄያችንን መልስ በዚህ ቪዲዮ እንወቅ። الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد። ዑለማዎች እንደሚሉት ሱረቱል ኢኽላስ የወረደችው ያን ጊዜ ነው፣ መካና ዙሪያዋ በመላው ዓለም ሽርክ በተስፋፋበት ጊዜ። ክርስቲያኖች የጌታ ልጅ ነው ብለው ዒሳን ማምለክ ጀመሩ። መካ ውስጥ ደግሞ ጣዖታትን ማምለክ ጀመሩ። ዓለማችን ላይ የጌታን መልክ ያልፈበረኩበት ቦታ አልነበረም። ሚስት አለው ሲሉ፣ ልጅ አለው ሲሉ፣ እናት አለው፣ አባት አለው፣ አማት አለው ሁሉ አሉ። እቺ ትታያለች የዑዛ ሴት ልጅ ናት። እቺ መናት ትባላለች። አስደስታት እሷን ተገዝተህ። ከተደሰተችብህ ጌታዋ ፊት ለፊት ትማጸንልሃለች። ና ጎንበስ በልና ስገድና እሷን ተማጸናት፣ ውስጥህ ላይ ያለውንም ጠይቃት። እሺ ጥሩ። ዓለማችን ላይ ያን ጊዜ ኢብራሂም አለይሂ ሰላም ያስተማሩትን ትምህርት ሁሉ አንፈልግም የተባለበት ጊዜ ነበረ። ጥቂት በእጅ ጭብጥ የማይሞሉ ሰዎች ነበሩ በኢብራሂም አለይሂ ሰላም ተከትለው አላህን እየተገዙ የነበሩት። እናም አላሁ ሱብሓነሁ ወተዓላ ሱረቱል ካፊርን ያወረደ ጊዜ መካ ውስጥ አንድ የሆነ ለውጥ ታየ። አንድ አውሎ ንፋስ ተነሳ። አቡ ጣሊብ ካፊሮች ላይ ረብሻ ተነስቷል፣ በመልእክተኛው ላይ ሱረቱል ካፊሩን ወርዷል። አንቱ የአላህ መልእክተኛ ንገሯቸው ለነዛ ለካፊሮች እናንተ የምታመልኳቸውን ጣዖታትን እኔ አላመልካቸው። ሱረቱል ካፊሩን በመውረዱ የተነሳ መካ ውስጥ የተለያዩ ለውጦች መታየት ጀመሩ። ይሁዳዎች እርስ በርሳቸው፣ የነጅራን ክርስቲያኖች፣ በመላው ዓለም ያሉ ሰዎች ጠቅላላ ውስጣቸው ላይ ጥያቄ ተፈጠረ፣ አላህ ማን ነው የሚል። እንኳን ደህና መጣ መሐመድ፣ አንተ እያልክ ያለኸው እኛ የምናመልከውን አላመልክም ነው የምትለው። እንዲሁም አንተ ያንንም አትገዛም፣ እኛ የምንገዛውን። እንዲሁም ደግሞ እኛ ያንንም አናመልክም አንገዛም፣ አንተ የምታመልከውና የምትገዛውን። እስቲ ይህንን ብቻ ይንገሩን፣ እርሶ ማንን ነው የሚያመልኩት የሚገዙት? በዚህም መሰረት በሰዎች ውስጥ ላይ እንደዚህ አይነት ጥያቄ መምጣት ጀመረ። ምክንያቱም ለረጅም ዓመታት በተከታታይ አንድን ጌታ አይገዙም ነበር። የነሱ ጌታ መልክም ነበረው፣ ትዳርም ጋብቻም ነበረው።
እናም እንደነዚህ አይነት ጥያቄዎችን ይዘው ረሱላችን ሰለላሁ ዐለይሂ ወሰለም ድረስ መምጣት ጀመሩ። እስቲ ንገሩን፣ እርሱ የሚገዙትና የሚያመልኩት ጌታ ማን ነው? በአረብ በረሃዎች ላይም ይመስለኛል ሽፍታዎች ናቸው መሰል የሚመጡት። እስቲ እናንተ ቆዩ፣ እኔ አያቸዋለሁ። ምንም መፍራት አይጠበቅባችሁም። ዛሬ እኛ ለዘረፋ ሳይሆን የመጣ ነው፣ ለጥያቄ ነው የመጣ ነው። መሐመድ የሚባለው የሚገዛውና የሚያመልከው ጌታ በምንድን ነው የተሰራው? በወርቅና በብር የተሰራ ጌታ ነው ወይስ በብረት? ኸይበር አረብ ውስጥ የሚኖሩ እጅግ በጣም ብዙ ይሁዳውያኖች መንደር። እንኳን ደህና መጣችሁ። እጅግ በጣም በፍጥነት ነው የመጣችሁት የተመለሳችሁት። ጓጉቻለሁ ይህንን ለማወቅ መካ ውስጥ ምን እየተካሄደ እንደሆነ። ተስፋ አደርጋለሁ ያንን ጥያቄ እንደጠየቃችሁ እኔ ጠየቅኳችሁን። አዎ እኛ መሐመድን ጠየቅነው። መላኢካዎችን በኑር ነው የሰራቸው፣ አደምን ደግሞ በአፈር፣ ኢብሊስን ከእሳት፣ ሰማይን ደግሞ ከጭስ። ስለዚህ እርሶ ይንገሩን፣ የእናንተ አላህ በምንድን ነው የተሰራው? ምናልባት እርሶን አምነን ከተከተልንኛ። እናም የእሳቸው መልስ የነበረው ሁሉንም የፈጠረ ጌታ ነው እንጂ እሱ በምንም ነገር የተሰራ ጌታ አይደለም አሉ። ትክክለኛ መልእክተኛ ሳይሆን አይቀሩም። እዚህ ላይ ተሳስተሃል። መልእክተኛ ከተላከ ከኛ ዘር ማንዘር ነው የሚሆነው። ማንኛውም ሰው የእኛን ነቢይ ሰለላሁ ዐለይሂ ወሰለም ጥያቄ በጠየቀ ቁጥር ያንን ምላሽ ነበር የሚያገኘው። አላሁ ተዓላ መልስ ስጡ ብሎ ባዘዛቸው መሰረት ንገሯቸው፣ እኔ የምገዛው አንድ አላህን ብቻ ነው። አላህ አንድ ነው፣ አይወልድም አይወለድምም፣ ለሱም ደግሞ አንድም ቢጤ የለውም። በጣም ብዙ ሰዎች ግራ በመጋባት ውስጥ ሆነው መዲና ውስጥ ነው ሱረቱል ኢኽላስ የወረደው ይላሉ። ነገር ግን እንደዚህ ሳይሆን ይሄ ሱራ ከመካ ጅምር ጀምሮ ነበር የወረደው። ቢላል ረዲየላሁ አንሁ ወደ እስልምና ከመግባታቸው በፊት ነበር የወረደው። ያኔ በጅራፍ እየገረፉ የጋለ ድንጋይ ደረቱ ላይ በሚያስቀምጡበት ጊዜ አሐዱን አሐድ አሐዱን አሐድ ይል ነበር። ያን ጊዜ እሱ በምንም አይነት ሁኔታ ውስጥ መስማማት አልፈለገም። አሐዱን አሐድ የሚል ያ ቃል በዛ ጊዜ ውስጥ ከአፉ የሚወጣው። ለዚህ ማስረጃ ደግሞ ይሄ ነው። እቺ ሱራ ከዛም በፊት ወርዳ ነበረ፣ ቁል ሁወላሁ አሐድ። ምክንያቱም ረሱላችንን ሰለላሁ ዐለይሂ ወሰለም ለሚጠይቋቸው ጥያቄ አላህ ማን ነው? የት ነው የሚኖረው? ማንን ይመስላል? ስንት ልጆች አሉት? ለእንደነዚህ አይነት ጥያቄዎች ጠቅላላ ምላሽ የሚሰጡት ረሱላችን ሰለላሁ ዐለይሂ ወሰለም ይህን ሱራ በመቅራት ነበር። መዲና ከመጀመሪያው ሂጅራ በኋላ አንቱ የአላህ መልእክተኛ፣ እኛ የነዝራን ሽማግሌዎች ነን፣ አላህ ማን እንደሆነ እንዲነግሩን የመጣ ነው። እና ማንን ነው የሚመስለው? እንዲሁም ደግሞ ኢሳስ የእሱ ልጅ ነው? በተጨማሪ ስንት ወንድ ልጆች አሉት? እናም ደግሞ ሴት ልጅ ሳለው? የዚህን ሁሉ ጥያቄ ምላሽ እንፈልጋለን መልእክተኛው። አላህ አንድ ነው፣ አልወለደም አልተወለደምም፣ ለሱም አንድም ቢጤ የለውም። ሰሐባዎችም የዚህን ሱራ አስፈላጊነት ሲረዱ ይህንን ሱራ ወደዱት። ጠዋት፣ ቀን፣ ማታ፣ ሌሊት እድሉን ባገኙ ቁጥር ይቀሩ ነበር። በቡኻሪ ሐዲስ ላይ እንደተዘገበው ለጉዞ በወጡ ጊዜ አንድ የጉዞ መሪ ሙሉ መንገዱን ቁል ሁወላሁ አሐድን ሲቀራ ነበር በተደጋጋሚ። ከመንገድ እንደተመለሱም ለአላህ ነቢ ይህንን ነገሯቸው። የአላህ ነቢም ንገሩት አላህ እሱን ወዶታል አሏቸው። ከዚህ ውጭ ደግሞ አንድ ትልቅ አነሳሽ የሆነ መዲና ውስጥ አንድ የሆነ ሰሃባ ሰላት ያሰግድ ነበረ። ነገር ግን ከፋቲሃ በኋላ ሱረቱል ኢኽላስን ነበረ የሚቀራው። ከዛ በኋላ ነው ሌላ ሱራ የሚቀጥልበት። ለብዙ ሳምንታት፣ ቀናት፣ ወራት ሁሉ ቀጠለ ይህ አሰጋገድ። ከኋላ ተከትለው የሚሰግዱ ሰጋጆችም ምንድነው ይሄ ነገር አሉ፣ ግራ ተጋቡ። ይሄ እኮ ትክክለኛው ሰላት አሰጋገድ አይደለም። እኔ ላስረዳቸው ሞከርኩ። እኒያው እንደውም ኢማም ውስጢን ጠይቃቸው። በብዙ ሰዎች መሃል መጠየቅ ጥሩ ስላልሆነ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተ እዚህ በሰላም ነው አመጣጣችሁ? እኛ እርሶን ይህን ጥያቄ ልንጠይቆት ነው የመጣ ነው። እርሶ ሰላት ላይ ሱረቱል ኢኽላስን ብቻ ለምን አይቀሩም? ወይም ሌላ ሱራ ይቅሩ። ከፋቲሃ በኋላ ሁለቱ ሱራዎችን መቅራቶ እኛ ደስ አላለንም። እንግዲያውስ እንደዚህ አድርጉ፣ የመስጂድ ኢማም ሌላ ሰው እናንተ አስገቡ። እኔ ሱረቱል ኢኽላስን መቅራት አላቆምም። ኢማሙም በዚህ ነገር አልስማማም ሲላቸው እነዚህ ሰዎችም ቀጥታ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ድረስ በመሄድ ሁሉንም ነገር አሰማቸው። የአላህ ነቢይም ሰለላሁ ዐለይሂ ወሰለም ሄዱና ጠይቋቸው እስቲ ለምን እንደዚህ እንደሚያደርጉ አሏቸው። የአላህ መልእክተኛ ለምን እንደዚህ እንደሚያደርጉ ማወቅ ፈልገዋል። እኔ እንኳን ይህንን ስራዬን በሚስጥር መያዝ ፈልጌ ነበር፣ ግን የመልእክተኛው ትእዛዝ ስለሆነ ንገሯቸው ሂዱና እኔ እችን ሱራ በጣም ወዳታለሁ። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ይህንን እንደሰሙ ሂዱና ነገሯቸው፣ በዚች ሱራ የተነሳ አላሁ ተዓላ ጀነት ውስጥ እንዲገቡ አድርጓቸዋል አሏቸው።
النبي الأمي